የኦቤሊስኮ ዲ ቦነስ አይረስ ወይም የቦነስ አይረስ ሐውልት የሚባለው በ1936 የተቀመጠ ሐውልት ነው። ኮሪየንቴስ ቢባል ጎዳና አለ እዛ ጎዳና መሃል ላይ የተቀመጠ ነው። ይሄ ሐውልት ዋናው የቆመበት ምክንያት የከተማዋን ምስረታ 400ኛ ዓመት ምክንያት በማድረግ የተሰራ ነው። ከዛ በኋላ የከተማዋ መለያ ሆኖ ቀርቷል። ምሽት ላይ ጎኑ ላይ መብራቶች አሉ፣ ውሃ ሰማያዊ የሆኑ መብራቶች አሉ እና ሲያበሩበት በጣም ደስ የሚል ውበት ይሰጣል። ከተማዋ ሲነግሩን የዓለም ኤችአይቪ ኤድስ ቀን ሲከበር አንዱ የነበረው ክብረ በዓል እዚህ ሐውልት ላይ ኮንዶም ማጥለቅ ነው። ኮንዶም ጠልቆ ነበረ። በጣም ትልቅ ኮንዶም ተሰርቶ ከ67.5 ሜትር ርዝመት ያለው ነው። እዛ ላይ ነው እንግዲህ ኮንዶሙ እንዲጠልቅ የተደረገው። ያው ግንዛቤ ለመፍጠር ተብሎ ነው የተደረገው። ከሱ ማዶ ጁላይ 9 የሚባል መንገድ ደግሞ አለ። እነሱ ናቸው ዋና የከተማው በቃ ትልልቅ ትዕይንቶች የሚደረጉበት አካባቢ እሱ ነው። ሰልፍም ሲኖር ምንም ሲኖር ቱሪስቱም ሁሉም ነገር እዛ ነው የሚኖረው። ከዚህ ከሐውልቱ አጠገብ ደግሞ በቅርብ የተሰራ በቅጠል የተሰራ ነው ቅርጽ ነው። ቢኤ የሚል ጽሁፍ በትልቅ ተሰርቷል። በቅጠል በተክል ማለት ነው ተከርክሞ በደንብ ያ ቢኤ የሚል ጽሁፍ እንዲሰጥ ተደርጓል። እንግዲህ ረጅም ነው ወደ ላይ 5-6 ሜትር ይሆናል የፊደሉ። ቢኤ ላይ ሆነ ከጀርባ ሐውልቱን አድርገህ ፎቶ መነሳት ትችላለህ። ስለዚህ ለቱሪስቶች ፎቶ መነሻ ቦታ ነው። ቢኤ ያ ቦነስ አይረስ የሚለውን የሚገልጽ ነው። ከተማዋን ቢኤ ነው የምትባለው። እዛ አካባቢ ብዙ ቱሪስት አለ። ከተማዋን ለማስተዋወቅ የተሰሩ ብዙ ነገሮች አሉ። ዋይፋይም አለ ለቱሪስቶች ተብሎ። ስለዚህ እዛ አካባቢ መናፈሻም ስላለ በደንብ መዝናናት ይቻላል። ብዙ ክፍት ቦታዎች ለዚህ የተተዉ ቦታዎች አሉ ለቱሪስቶች ለማረፊያ የሆኑ። አጠቃላይ ከተማዋ ከ250 በላይ ፓርኮችና አረንጓዴ ቦታዎች አሏት። በጣም ትልልቅ የሆኑ ማለት ነው። በረራ ኢትዮፒካ ሊንክ